ሴቶች በድብቅ የሚመኙት ወንድ ባህሪ። ወንድሜ ብዙ ጊዜ እኛ ሴቶች የምትወዱት ወንድ ምን አይነት ነው ተብለን ስንጠይቅ የምንመልሰው መልስና በልባችን የምንመኘው ነገር ይለያያል። በአፋችን ደግና ሩህሩህ እንል ይሆናል፣ ነገር ግን ልባችን የሚሰረቀው በሌላ ሚስጥራዊ ባህሪ ነው። ዛሬ እኛ ሴቶች በግልጽ የማንናገራቸውን ነገር ግን እነዚህን ካየንበት ወንድ በፍጹም መራቅ የማንችልባቸውን 7 ሚስጥራዊ ባህሪያት እነግርሃለሁ። በተለይ 7ኛ ላይ ያለው ደግሞ አንዲት ሴት ካንተ ሌላ ወንድ እንዳታይ የሚያደርግ ትልቅ ቁልፍ ነው። ዛሬ ከባድ የኛን የሴቶች ሚስጥር ነው የምነግራችሁ። እስከ መጨረሻው ተከታተሉ። ሰላም ሰላም ውድ ናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል ደግሞ የኛን የሴቶች ብዙ ሚስጥሮች ትሰማላችሁ። ስኬታማ ውጤታማ የፍቅር ግንኙነት እንዲኖረን አብረን እንሰራለን፣ እንመካከራለን። ቶሎ ሰብስክራይብ አድርጉ። የኔ ውድ ቤተሰቦች ሁሌም ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። ሁላችሁንም በጣም ነው የምወዳችሁ። ይህ ቪዲዮ ብዙ ወንድሞቻችን ጋር እንዲደርስ ላይክ አድርጉትና እንጀምር። አደረጋችሁ? አንተ? አዎ አንተ አላደረክም? እሺ አሁን መጀመር እንችላለን። የመጀመሪያው ነገር ሴት ልጅ በቃ ከወንድ ልጅ የሚስባት የሚማርካት እንዲሁ አውጥታ ባትናገረውም የሚገዛት ትልቅ ኳሊቲ ምንድነው? መረጋጋት። አሁን በትልቁ በትንሹ የሚደናገጥ ወንድ እኛ ሴቶች አይማርከንም ወይም ደግሞ አያሸንፈንም በፍቅር ማለት ነው። ይልቁኑ ነገሮች በሚፈጠሩበት ሰዓት፣ በተለይም ችግሮች በሚፈጠሩበት ሰዓት ላይ ሪያክት የሚያደርግበት መንገድ በጣም የተረጋጋ ካልም የሆነ አለ አይደለ? ለመሪነት እንደዚህ አይነት ወንድ ነው በቃ የምንመርጠው። ይሄንን ታዲያ አውቀነው ውስጣችን በቃ አይደለም እኛ ራሱ አሁን ስንጠየቅ እንዳልኩት መግቢያዬ ላይ እንደዚህ ነው ላንል እንችላለን። ግን ፊዚካሊ በማየት የሚያደርጋቸውን ነገሮች በማየት ማለት ነው እንደዚህ አይነት ወንድ፣ የተረጋጋ ወንድ፣ በተለይም በችግሮች ሰዓት ላይ ይሄ የተንቀዠቀዠ የተጣደፈ ምላሽ የሚሰጥ ሳይሆን የተረጋጋ አይነት ወንድ ያሸንፈናል። መረጋጋትን የሚያሳይ ወንድ የሆነ ደህንነት እንዲሰማት ሴት ልጅ ሴፍ እንደሆነች ከሱ ጋር ስትሆን የሆነ ረብሻ ሁከት ሳይሆን ሴፍ የመሆን ስሜት የመረጋጋት ስሜት እሷም እንዲሰማት ያደርጋል። ሁለተኛ ትናንሽ ነገሮችን ማስተዋል። ምናልባት ጸጉሯ ቀለም ተቀይሮ ሊሆን ይችላል፣ ምናልባት አለባበሷ ተቀይሮ ሊሆን ይችላል፣ ምናልባት የሆነ ነገር ፊዚካሊ የሚታይም ሊሆን ይችላል፣ የባህሪዋ ሊሆን ይችላል። ፊትሽ ምንድነው? ደብሮሻል እንዴ? የሚሉ በጣም ጥቃቅን ነገሮችን የሚያስተውል ወንድ በቃ ምን ልበላችሁ፣ በእርግጥ ይሄ እንደተወደድንም እንዲሰማን እንደተፈለግንም እንደምንታይም እንዲሰማን የሚያደርግ አቴንሽን ስለሆነ ማለት ነው። ይህንን ስሜት በጣም እንፈልገዋለን። አንዳንድ ወንዶች አላችሁ በጣም ትልቅ የሆነ ለውጥ አድርጋ መታ ራሷ ላይ ሊሆን ይችላል፣ ወይም ባህሪዋ ከፍቷት ደብሯት የሆነ ነገር ተፈጥሮ ሊሆን ይችላል። ብቻ ዛሬ ምንድነው እስኪ በደንብ ወይ ምንም አልተፈጠርም ምንም አልተለየብህም ስትልህም በቃ ጭራሽ የማታስተውሉ ወንዶች አላችሁና ታረሙ። እኛ ሴቶች ትናንሿን ነገር በደንብ የሚያይ በደንብ የሚመለከት ለዛ ዋጋ የሚሰጥ አይነት ወንድ በፍቅር ያሸንፈናል። ማሸነፍ ብቻ ሳይሆን ደግሞ አብሮ ለመቆየት። በነገራችን ላይ አሁን የምዘረዝራቸው ነገሮች ጀስት የፍቅር ግንኙነት ውስጥ ለመግባት ምናምን ብቻ የሚጠቅሙ ነገሮች አይደሉም። እውነት ለመናገር የፍቅር ግንኙነት መጀመር ናዊዴይስ በጣም ቀላል ነገር ሆኗል አይደለ? ግን ማቆየት መዝለቅ ከዛም ደግሞ ለትዳር መብቃት ነው ትልቁ ነገር። ለመቆየት ከሚጠቅሙ ከሚረዱ ነገሮች ውስጥ አንዱ ትናንሽ ነገሮችን ማየት፣ ቫልዩ ማድረግ፣ እሷ ጋር የተፈጠሩ ነገሮችን የተለዩ ነገሮችን በደንብ ማየትና መመልከት ምን ያህል እንደምትወዳት የሚያሳይ የሚገልጽ ነገር ነው። ሞክረው። ሶስተኛ የራሱ ስታንዳርድ ወይም ደግሞ የራሱ መስመር ያለው ወንድ። እውነት ለመናገር ለሴት ልጅ ብለህ ስለወደድካት ብለህ ሁሉም ነገር ማድረግ ለአንተ ያላት ዋጋ እንዲጨምር የሚያደርግ ነው የሚመስልህ፣ ግን እውነት ለመናገር ይቀንሳል። የራስህ ዓላማ የራስህ ህልም አላደርገውም የምትለው ነገር እንደ ወንድ ያውም ደግሞ እንደ መሪ ወንድ ካንተ ይጠበቃል። ስለወደድካት ብለህ በቃ የምትቀያየር እንደሷ ፍላጎት የምትቀያየር ዓላማህን ህልምህን የምታስባቸውን ነገሮች እንደሷ ፍላጎት የምትለዋውጥ አይነት ወንድ ከሆንክ እውነቱን ልንገርህ ለአንተ ያላት ዋጋ በጣም ይወርዳል። ይልቁኑ የራስህ ቫልዩ ይኑርህ፣ ከፍ ያለ ቫልዩ ማለት ነው፣ ከፍ ያለ ዋጋ፣ ከፍ ያለ ስታንዳርድ ማለት ነው። የማይሆኑ ነገሮችን አይሆንም ማንኛውም ሰው ቢመጣ ማለት ነው፣ የትኛውም ሴት ብትመጣ ብትወዳትም ብታፈቅራትም ልታጣት ባትፈልግም ይሄን አላደርግም ይሄ አይሆንም የምትለው ነገር ሲኖርህ እመነኝ ለአንተ ያላት ነገር እጥፍ ሆኖ ነው የሚጨምረው። ሞክረው። አራተኛ በንግግር የመሳብ ችሎታ። ጨዋታ አዋቂ መሆን አለብህ፣ በቃ ፐርፌክት ተናጋሪ መሆን አለብህ ምናምን ማለት አይደለም። ግን ጀስት እንዴት ነው የሚታዩ ነገሮች ከላይ የሚታዩ ፊዚካል አፒራንስ ምናምን ከሰዎች ጋር እንድትቀራረቡ ምክንያት ሊሆኑ ይችላሉ። ግን አብራችሁ የምትቆዩት
በምታወሩት ልክ ነው። በቃ በምታወሩት በምትነጋገሩት ልክ ነው እና ንግግር በጣም ወሳኝ የሆነ ነገር ነው፣ ግድ የሆነ ነገር ነው። ሶ በተቻለ መጠን እሷን ሊያስደስቱ የሚችሉ በቃ ግዴታ ይሄ ሌላ ሰው ሰምቶ ዋው ጥሩ ነው ምናምን ብሎ ሊያጨበጭብልህ የሚያስችል ንግግር ችሎታም ባይሆን ግን ከእሷ ጋር ስትሆን ማውራት፣ መጫወት፣ ሳቅ መፍጠር መቻል አለብህ። ኮንቨርሴሽኖችን መፍጠር የምትችል አይነት ሰው መሆን አለብህ። ስለምንም ነገር የምታወራት አይነት መሆን አለብህ። ምክንያቱም እንዳልኩት ነው የሚያቆየው የሚያዘልቀው የፍቅር ግንኙነትንም ትዳርንም ማውራት ነው። በቃ መነጋገር፣ ስለማንኛውም ነገር መነጋገር፣ ጨዋታን መፍጠር፣ መሳሳቅ፣ እርስ በርሳችሁ የሆነ የሚያዝናናችሁን የሚያስቋችሁን ርዕሶች ለይተህ እዛ ላይ ማውራት መቻል ግድ ነው። እንግዲህ ምንም ማድረግ አይቻልም። ይሄንን ምንም ልምዱ የለኝም ምንም እውቀቱ የለኝም የምትሉ ካላችሁ ግዴታ ሊኖራችሁ የሚገባ ነገር ነው። ምክንያቱም ኮሚኒኬሽን ማውራት መነጋገር ከሌለ ቦሪንግ ነው የሚሆነው አይደለ? በቃ ዝም ተባብላችሁ የሚሆንም ነገር አይደለም። በጣምም ቁጥብ ደግሞ መሆን የለባችሁም። ፈታ ብላችሁ የምታወሩ መሆን አለባችሁ። ምክንያቱም የፍቅር ግንኙነት እኮ ሴፍ ፕሌስ ነው አይደለ? በቃ ምቹ የሆነላችሁ ቦታ፣ ራሳችሁ የምትሆኑበት ቦታ ነውና መነጋገር ግድ ነው። ንግግር ላይ ደግሞ ጎበዝ መሆን፣ ንግግር ላይ ደግሞ ጥሩ መሆን ለዛችሁ ለፍቅር ግንኙነታችሁ ማለት ነው ጥሩ ነገር ነው። አክቹአሊ ንግግር ላይ ጎበዝ መሆን ከዚህ ሰፋ ያለ ብዙ ጥቅሞች አሉት። የምትፈልጉ ከሆነ ሰራላችኋለሁ። እንዴት ጥሩ ተናጋሪ መሆን እንደሚቻልም ማወቅ ከፈለጋችሁ ቪዲዮ ሰራላችኋለሁ። ኮሜንት ላይ አሳውቁኝ። 5ኛ ላይ ደርሰናል። የራሱ ዓለም ያለው ወንድ። አቤት ይሄ እንዴት ትልቅ ነገር እንደሆነ ብታቅ ማለት ነው። 24 ሰዓት እሷን የምታሳድድ አትሁን። አላማህን ህልምህን የምታሳድድ ወንድ ሁን። የዛኔ ታይሃለች፣ የዛኔ ትመለከታለች፣ የዛኔ ያንተ ነገር ያንገበግባታል፣ ያሳስባታል። ምን እየሰራ ነው ይሄ ልጅ፣ ምን እያደረገ ነው፣ ምን እየሰራ ነው ብላ በነዛ ቢዚ በሆንክባቸው ነገሮች መሀል ያንተን ጊዜ ያንተን ትኩረት ለማግኘት እንድትለፋና እንድትጥር ታደርጋታለህ። በቃ ትክክለኛው መንገድ ይሄ ነው እንጂ 24 ሰዓት ሙሉ እሷን ስታሳድድ አክቲቭ የነበረችው በዚህ ሰዓት ነው፣ ምን ሆነሽ ነው ዛሬ ኦንላይን ያልገባሽው፣ ምን ሆነሽ ነው እዚህ ቦታ ያልመጣሽው፣ ለምን እንዴ ወንድሜ ስራ የለህም? ትልቁ ነገር ሊሆን የሚገባው እንደ ወንድ ልጅ አላማ፣ ህልም መድረስ የምትፈልግበት ቦታ ነው። ይህን ስል ደግሞ ከእሷ ጋር ያለህን ነገር እርግፍ አድርገተው ማለት አይደለም። መሪ እንደ መሪ ባላንስ የማድረግ ነገርም ይሰራል። ላይፍ ላይ ህይወት ላይ ብዙ ነገሮች አሉ። በቤተሰብ አለብህ፣ ስራ አለ፣ አላማ ብዙ ነገር ማለት ነው። እነዚህን ሁሉ ነገሮች ባላንስ አድርጎ የመሄድ ችሎታ ጥበብ እንደ ወንድ ልጅ ካንተ ይጠበቃል። ይሄ ጥበብ ደግሞ አለ ውስጥክ። ያንን ማውጣት ማዳበር፣ እዛ ላይ መስራት ነው የሚጠበቅብህ። ምክንያቱም ወንድ ልጅ እንደ ወንድ ተፈጥሮ ያደለችው የራሱ የሆነ ኳሊቲዎች ስላሉ ማለት ነው። እኛም እንደ ሴት ተፈጥሮ ያደለችን የራሳችን ኳሊቲዎች ስላሉ ማለት ነው። 6ኛ ስሜታዊ ብስለት ነው። አሁን እኛ ሴቶች በአፋችን የማንናገረው ግን በቃ በጣም የምንፈልገው ከወንድ ልጅ በቃ ከሱ ጋር አንዴ ካገኘ ነው ማለት ነው መለየት የማንፈልገው ወንድ ባህሪ በስሜት የበሰለ ወንድ ነው። ያ ማለት ምን ማለት ነው? እኛ ስሜታችንን በምንገልጽበት ጊዜ በምንናገርበት ጊዜ አንቺ ደግሞ ታካብጃለሽ፣ ለምንድን ነው ይሄን ቀለል አድርገሽ የማታዩ የማይል ይልቁኑ ይገባኛል፣ የሚሰማሽ ስሜት ይገባኛል፣ ኦኬ አይዞሽ፣ በቃ ይሄ ጊዜ እንትን ይላል፣ ተረጋጊ ምናምን እያለ የሚያረጋጋን እንጂ በቃ አንዳንድ ወንዶች ስላላችሁ ነው የሆነ ስሜት ሲሰማት አብራችሁ ያለችው ሴት አንቺ ደግሞ ነገሮችን እኮ ስለምታካብጂ ነው ቀለል አድርገሽ ምናምን የምትሉ ማለት ነው። አንችልም፣ ቀለል አድርገን ማየት አንችልም። የተሰማንን ስሜት ይልቁኑ መረዳት፣ ኦኬ ይገባኛል፣ ስሜትሽን እኮ እረዳለሁ፣ ግን እንደዚህ ቢሆን ብላችሁ ከጎን መሆን ሰፖርት ማድረግ ነው ያለባችሁ። ምክንያቱም እኛ ሴቶች ኢሞሽናል የሚያደርጉን በጣም ብዙ ነገሮች አሉ። የሆርሞን ለውጦች ይኖራሉ፣ ብቻ ብዙ ነገሮች ኢሞሽናል ያደርጉናል። ግን እንደዛ ስል በስሜት መብሰል የለብንም እኛ ማለት አይደለም። ግን እንደ ወንድ ልጅ ደግሞ ኢሞሽናሊ ማቹር እንደሆነ ወንድ እንዴት ነው አሁን የሆነ ህፃን ልጅ የሆነ ጥፋት ቢያጠፋ ብታዩት እንደ ትልቅ ሰው የሆነ እንትን የምትሉት ነገር አለ አይደለ? ልጅ ስለሆነ ነው እንደዚህ ስለሆነ ነው ብላችሁ አንደርስታንድ የምታደርጉት ነገር አለ አይደል? ትልቅ ሰውም እንደዛው የሆነ ነገር ቢያደርግ ትልቅ ሰው እኮ ስለሆኑ ነው ስላላወቁ ነው እንዲህ ብቻ እንደዚህ የምንረዳቸው ነገሮች አሉ፣ ሰዎችን እንደ ሰው ማለት ነው። የፍቅር ግንኙነት ላይ ሲመጣ ደግሞ ሴት ልጅ እንደ ሴት የምታስተናግዳቸው የተለያዩ አይነት ስሜቶች አሉ። እነዛን ስሜቶች ደግሞ በመናገር ነው የምታወጣው፣ ወይም ደግሞ በመናገር ነው እንዲቀላት የምታደርገው። ሀዘንም ከሆነ መናደድም ከሆነ ብስጭትም ከሆነ በመናገር እንዲቀላት ታደርጋለች። ያንን በምትነግር ሰዓት ላይ ምናልባት እሷን በጣም ያበሳጫት ያናደደ ነገር በቃ ተራ ኢመንት ሊሆን ይችላል ላንተ ማለት ነው። ግን ያንን ተራነቱን ማሳየት ሳይሆን የተሰማትን ስሜት አፕሩቭ አድርጎ ኦኬ እንደዚህ አይነት ነገር ያጋጥማል፣ ስሜትሽ ይገባኛል እኮ ብሎ ለማረጋጋት መሞከር በጣም ትልቅ የሆነ ነገር ነውና ኢሞሽናል ማቹሪቲን የሚጠይቅ ብስለትን የሚጠይቅ ነገር ነውና ይሄ ካለ ሴት ልጅ ካንተ ጋር ጥብቅ ነው የምትለው፣ ምንም ጥያቄ የለውም። የእውነት ትልቅ ነገር ነው። በመጨረሻ
እና ደግሞ በጣም በዋናነት እኛ ሴቶች የምንፈልገው ነገር ወጥነት ነው፣ ኮንሲስተንሲ የምንለው ነገር ማለት ነው። ይህን ቃል ብዙ ጊዜ ኮንሲስተንሲ የሚለውን ማለት ነው ሶሻል ሚዲያ ላይ ሰምታችሁት ሊሆን ይችላል። ቲክቶክ ላይ፣ ዩቲዩብ ላይ ስኬታማ ለመሆን ኮንሲስተንት መሆን አለባችሁ፣ በቃ ሁሉ ጊዜ ፖስት ማድረግ አለባችሁ የሚባሉ ነገሮችን ሰምታችሁ ታውቁ ይሆናል። የፍቅር ግንኙነት ላይም እንደዛው ነው። እኛ ሴቶች ኮንሲስተንት የሆነ ወንድ እንወዳለን። ለምን ካላችሁኝ መጀመሪያ አካባቢ ላይ ልክ እንደ ንግስት ተንከባክባሃት ምን ብልሃት ምናምን ልክ በእጅ ስትገባ ሊሆን ይችላል ወይ እየዋለ እያደረ ለሷ ያለን ነገር እየቀነሰ ደህና አደርሽ ለማለት ራሱ የማትደውል አይነት ወንድ ትሆናለህ። እና ይሄንን መቋቋም ይሄንን ለውጥ መቋቋም ይከብደናል እኛ ሴቶች እና በጣም እንጎዳለን። በዚህ ደግሞ በተቻለ መጠን መጀመሪያ ላይ የምታሳየውን ነገር ሰማይ አታስነካው። በቃ ኖርማል ሁን፣ ራስህን ሁን። ጄኒውን የሆነውን ማንነትህን አለ አይደለ? ራስህን እውነተኛውን ትክክለኛውን ማንነትህን አሳይ እንጂ መጀመሪያ ላይ በቃ ካልሞትኩልሽ ምናምን ብለህ ከዛ በኋላ በጣም ጥቃቅን ነገሮች ላይም ሳትገኝ የምትቀር አይነት ሰው ትሆናለህና በተቻለ መጠን የማትቀጥልበትን ነገር አታሳያት። በቃ ሁሉ ነገር ኖርማል አድርጎ መጀመር ኤክስፔክቴሽኗን በዛ ልክ እንዲሆንና ወጥ የሆነውን ማንነትህን እንድታይ። በቃ እሱ እኮ አይቀየርም፣ ድሮም ሳውቀው እንዲህ ነበር የምንለውን አይነት ወንድ አቤት እኛ ሴቶች እንዴት እንደምንፈልግ ልነግራችሁ አልችልም። በቃ ድሮም ሳውቀው እንደዚህ ነበር፣ በቃ አሁንም ያው ነው። ያው የማይለወጥ ማንነት አለ አይደለ? ጥሩ የሆነው ትክክለኛ የሆነው ማንነት እሱን እንፈልጋለን። መጀመሪያ ላይ ፌክ ነገሮችን አታብዙ። በቃ ፌክ ነገሩ ይበዛና በኋላ ወደ ትክክለኛው ማንነት ስትመጣ ይደብረናል። ትክክለኛውን እውነተኛውን ማንነትን ይዘህ ከቀረብካት ግን ያንኑ ነው የምታውቀው፣ ያንኑ ነው የምትለምደው፣ ያንኑ ነው የምትወደው ማለት ነው። እነዚህን ነገሮች የሚያደርግ ወንድ የኛ የሴቶች ተቀዳሚ ምርጫ ነው። በአፋችን ባንናገረው እንደው በልባችን የምንመኘውና ቢሆን የምንለውን ነገር እንግዲህ አብጠርጥሬ ነገርኳችሁ። ሚስጥር ነው፣ አደራ በእኛ መሀል ይቅር። እስኪ ኮሜንት ላይ የትኛው የእናንተ ባህሪ የትኛው የእናንተ መገለጫ እንደሆነ ጻፉልኝ። እዚህ ድረስ ካያችሁ ቪዲዮን ወዳችሁታል ማለት ነው። ሁላችሁም ላይክ አድርጉት። አደረጋችሁ? እሺ፣ በጣም አመሰግናለሁ። ቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ አዲስ ሚስጥር እንገናኛለን። እስከዛው ግን ናፊዳር ቲዩብን ሰብስክራይብ ካላረጋችሁ አሁኑኑ ሰብስክራይብ አድርጉ። በቅርቡ 100,000 ሰብስክራይበር እንገባለን። የዚህ ታላቅ ጉዞ አካል ሁኑ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው